የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ሳይንስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። የአዲስ አበባና የድሬዳዋ ከተማ አስተዳደር እጣ ፋንታ በምክክር ኮሚሽኑ በብርቱ እየተመከረበት ይገኛል። አዲስ አበባ ራሷን የቻለች የከተማ አስተዳደር ወይንም ሲቲ ስቴት ትሁን ወይንስ በኦሮሚያ ክልል ስር ትተዳደር የሚሉ አማራጮች መቅረባቸው ተሰምተዋል። ዝርዝሩ የዜናችን ትኩረት ነው። የኢትዮጵያ መንግስት ጥሬ ወርቅን ወደ ዱባይ መላክ ሊያስቀር ነው ተብሏል። ይህ የጠቅላይ ሚኒስትር አብይ መንግስት በኢኮኖሚ ዘርፉ ካሳለፋቸው ግዙፍ ውሳኔዎች መካከል አንዱ ሳይሆን አይቀርም ተብሏል። እንመለከተዋለን። ከኢትዮጵያና ኤርትራ እርቀ ሰላም በኋላ በአዲስ አበባ ኤርትራ አምባሳደር ሆኖ ካገለገሉት መካከል አንዱ አንጋፋ ዲፕሎማት ህይወታቸው ማለፉ ተሰምቷል። የኢሳያስ አፈወርቂ መንግስት ከፍተኛ ባለስልጣናት በእድሜ መግፋት ከዚያ ዓለም በሞት እየተለዩ ይገኛሉ። እንመለስበታለን። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለከተማዋ ካቢኔዎች ያስተላለፉት አንድ ማሳሰቢያ የብዙዎችን ቀልብ ስቧል። እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አመራን። የኢትዮጵያ መንግስት ጥሬ ወርቅን ወደ ዱባይ መላክ ሊያስቀር ነው ተብሏል። ይህ የጠቅላይ ሚኒስትር አብይ አህመድ መንግስት ግዙፍ ውሳኔ ሳይሆን አይቀርም ተብሏል። ዱባይ የኢትዮጵያ ብቸኛዋ የጥሬ ወርቅ አስመጭና አጣሪ ሆና ዘመናትን ረብጣ ሀብት ስታፈስ ስለመኖሯ አይኤምኤፍ ያወጣው ሪፖርት ጠቁሟል። ሆኖም የሀገሪቱ የመጀመሪያ የወርቅ ማጣሪያ ፋብሪካ በሚቀጥለው ወር ስራ እንደሚጀምር የተነገረ ሲሆን የኢትዮጵያን የወርቅ ዘርፍ ዘመናዊ ለማድረግ ከፍተኛ ሚና እንደሚጫወት ይጠበቃል ነው የተባለው። ኢትዮጵያ ለበርካታ ዓመታት ጥሬ ወርቅን ወደ ዱባይ በመላክ እንዲጣራ ማድረግ አሰራርን ለማቆም ተዘጋጅታለች። የሀገሪቱ የመጀመሪያ ወርቅ ማጣሪያ ፋብሪካ በሚቀጥለው ወር ስራ እንደሚጀምር የተነገረ ሲሆን ይህም የኢትዮጵያን ወርቅ ዘርፍ ዘመናዊ ለማድረግ ከፍተኛ ሚና እንደሚጫወት ይጠበቃል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንደገለጹት ማጣሪያው ስራ ከጀመረ በኋላ በኢትዮጵያ የሚመረተው ወርቅ ሁሉ ወደ ውጭ ከመላኩ በፊት በሀገር ውስጥ የሚጣራ ይሆናል። ይህ ለውጥ ኢትዮጵያ ከወርቅ ምርት የምታገኘውን ጥቅም ማሳደግ ያግዛል የተባለ ሲሆን ጥሬ ወርቅን ከመላክ ይልቅ የተጣራ ወርቅ በመላክ ተጨማሪ እሴትን በሀገር ውስጥ ማስቀረት ይቻላል የሚልም እምነት ተፈጥሯል። የብሔራዊ ባንክ ገዢው ይህንን ያስታወቁት ባንኩ በቅርቡ የወሰናቸውን የገንዘብ ፖሊሲ ውሳኔዎች በማስመልከት በሰጡት ገለጻ ሲሆን አዲሱ ማጣሪያ የሀገሪቱን አጠቃላይ የወርቅ ምርት ማስተናገድ የሚችል አቅም እንዳለው ገልጸዋል። ባለስልጣናት አዲሱ ቴክኖሎጂ የጥራት ማረጋገጫ እንደሚያጠናክርና በዓለም አቀፍ ደረጃ እውቅና ያላቸውን የማጣሪያ ደረጃዎችን ለማሟላት እንደሚያግዝም ነው የተናገሩት። የብሔራዊ ባንክ ምክትል ገዥና ዋና ኢኮኖሚስት ፈቃዱ ደግፌ በበኩላቸው ወርቅን በሀገር ውስጥ ማጣራት የማጓጓዝና የውጭ ሀገር ማከማቻ ወጪዎችን እንደሚቀንስ፣ ኢትዮጵያም የተጣራ ወርቅን በራሷ ማከማቻ ቦታዎች እንድትይዝ እንደሚያስችላት ገልጸዋል ሲል ኢትዮጵያን ቢዝነስ ሪቪው ዘግቧል። የወርቅ ዘርፉን ለማዘመን የሚደረገው ሰፊ ማሻሻያ አካል ከመጪው አዲስ ዓመት ጀምሮ ብሔራዊ ባንክ ለባህላዊ የወርቅ አቅራቢዎች የሚሰጠውን ከ5 እስከ 15 በመቶ ጭማሪ ክፍያ ለማቋረጥም ተዘጋጅተዋል። የዓለም ባንክ የገንዘብ ድርጅት አይኤምኤፍ በኢትዮጵያ ኢኮኖሚ ማሻሻያ ፕሮግራም 5ኛ ግምገማ ላይ እንዳለው ይህ ተጨማሪ ክፍያ የተጀመረው አነስተኛ የወርቅ አውጪዎችን ወርቃቸውን በህጋዊ መንገድ እንዲያቀርቡ ለማበረታታትና ህገወጥ ወርቅ ንግድን ለመቀነስ ነበረ። ነገር ግን በኢኮኖሚ ማሻሻያዎችና በውጭ ምንዛሬ ስርዓት ለውጥ ምክንያት በይፋ የሚቀርበው ወርቅ መጠን በከፍተኛ ሁኔታ በመጨመሩ ባንኩ ተጨማሪ ክፍያውን አሁን አስፈላጊ እንዳልሆነ አምኖበታል የተባለው የወርቅ ሀብት በአሁኑ ጊዜ የኢትዮጵያ ትልቁ የውጭ ንግድ ምርት ሆኗል። በቅርቡ በተጠናቀቀው የበጀት ዓመት ኢትዮጵያ ከወርቅ ሽያጭ ወደ 5.5 ቢሊዮን ዶላር ገቢ ማግኘቷ ተሰምቷል። ይህ ደግሞ ከጠቅላላ የሸቀጦች ወጪ ንግድ ገቢ 11 ቢሊዮን ዶላር ግማሹን ያክል ይሸፍናል የተባለው። ከዚህ ባለፈ መንግስት ብሔራዊ ባንክን ከቀጥታ የወርቅ ግብይት በሂደት ለማስወጣት አዲስ ፖሊሲ እያዘጋጀን የተባለ ሲሆን በዚህ መሰረት የንግድ ባንኮች የወርቅ ግዥና የንግድ ኃላፊነትን ይወስዳሉ። ብሔራዊ ባንክ ደግሞ በቁጥጥር ስርዓት ላይ የሚያተኩር ይሆናል። የሰዓቱ ዜናችን እንደቀጠለ ይገኛል። የአዲስ አበባና የድሬዳዋ ከተማ አስተዳደር እጣ ፋንታ በምክክር ኮሚሽኑ እየተመከረበት ነው። አዲስ አበባ ሲቲ ስቴት ትሁን ወይንስ የኦሮሚያ ክልል አካል የሚሉ አማራጮችም መቅረባቸውን ዋዜማ ራዲዮ ሰምቻለሁ ስትል ዘግባለች። ሀገራዊ ምክክር ጉባኤ 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ የሁለተኛ ቀን ምክክራቸውን ማከናወናቸውን ዘገባው አትቷል። የምክክር ሂደት ለ3 ቀናት ያክል እንደሚቆይ የሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው ስራ ቡድን የምክክር ስልት ሰነድ ላይ የተመለከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ እየተመካከሩ የሚገኙ ቡድኖች በተቀመጠው ጊዜ ሂደቱን ሊያጠናቅቁ እንደሚችሉ ከነገ በኋላም ሊቀጥል እንደሚችል ፍንጭ ሰጥቷል ባይ ነው ዘገባው። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች ላይ የውይይት መሪ ጥያቄዎች ሰነድ መሰረት አዲስ አበባ ህጋዊ አቋም 4 አማራጮች ቀርቦላታል። ተመካካሪዎቹ 4ቱን አማራጮች በመገምገም የከተማውን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል ወይንም አለመቻሉ ሰነዱ እንደማያመላክት ነው የዋዜማ ዘገባ የሚያሳየው። ሆኖም ግን አዲስ አበባን ሲቲ ስቴት ወይንም ራስ ገዝ የፌዴራል አካል ራሷን የቻለች ክልል የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው ተብሏል። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማ በጀት ድርሻ ጉዳይ፣ የፌዴራል ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማ ወሰንና የቦታዎች ስያሜዎች፣ የከተማ ስራ ቋንቋ እንደዚሁም የከተማ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። ድሬዳዋን በተመለከተ 3 አማራጮች እንደቀረቡ ዘገባው አስታውሷል።
ፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህግ አቋም አማራጮች ቀርበውላታል። ሴት ስቴት ወይም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል የሚሉት ደግሞ ለከተማዋ የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይም በሶማሊያ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም ባይ ነው። የድሬዳዋ ከተማ የወደፊት አስተዳዳሪ ሁኔታ፣ የህዝቦቿ አስተዳዳሪ ሁኔታ፣ የህዝቦቿ ውክልና እንደዚሁም ከኦሮሚያና ከሶማሊያ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት ተጠቅሷል ያለው የዋዜማ ዘገባ። ዜናችን እንደቀጠለ ይገኛል። ኢትዮጵያና ኤርትራ ከ2010 በኋላ እርቀ ሰላም መፍጠራቸውን ተከትሎ በአዲስ አበባ የኤርትራ አምባሳደር የሆኑት አንጋፋ ፖለቲከኛ ከዚህ ዓለም በሞት መለየታቸው ተሰምተዋል። የኤርትራው አንጋፋ ዲፕሎማት ሰመረ ርዕሶም በ83 ዓመታቸው ነው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስቴር ያስታወቀው። አቶ ሰመረ በ1976 እንደ ፈረንጆች አቆጣጠር ተጋድሎ ሓርነት ኤርትራ ወይም ኤፒኤልኤፍን የተቀላቀሉ ሲሆን ለ45 ዓመታት በተለያየ የኤርትራ መንግስት ኃላፊነት ማገልገላቸውን የማስታወቂያ ሚኒስቴሩ መረጃ ያሳያል። ኤርትራን ከኢትዮጵያ ለመገንጠል በተደረገው የትጥቅ ትግል ወቅት ሰመረ በሻዕቢያ ውጭ ግንኙነት መምሪያ ተወካይ እንደዚሁም በኋላ ደግሞ በካርቱም በሚገኘው የግንባሩ ጽህፈት ቤት የደህንነት አገልግሎት ኃላፊ ሆነው ማገልገላቸውም ተጠቅሷል። ከፈረንጆቹ 1991 እስከ 92 በሱዳን የኤርትራ ጊዜያዊ መንግስት የመጀመሪያው ሴክሬታሪ፣ ከ1993 እስከ 96 በኤርትራ ውጭ ጉዳይ ሚኒስቴር መስሪያ ቤት የአሜሪካ ዴስክ ዋና ዳይሬክተር፣ ከ1997 እስከ 2003 በአሜሪካ የኤርትራ አምባሳደር፣ ከ2003 እስከ 2006 የማዕከላዊ ክልል ገዥና ከ2007 እስከ 2005 እንደ ፈረንጆቹ አቆጣጠር የትምህርት ሚኒስትር ሆነው አገልግለዋል። ሰመረ ርዕሶም ከፈረንጆቹ 2018 እስከ 25 ድረስ ደግሞ በኢትዮጵያ የኤርትራ አምባሳደር ሆነው በተደራቢነት መስራታቸውን የኤርትራ ማስታወቂያ ሚኒስቴር መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለከተማ ካቢኔ ጥብቅ የተባለ ማስጠንቀቂያ ማስተላለፋቸው ተሰምተዋል። ወይዘሮ አዳነች አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ ፈጽሞ አትሆንም ሲሉ ነው መናገራቸው የተሰማው። የከተማ አስተዳደር ታጥረው ያለምንም አገልግሎት የተቀመጡ መሬቶችን በማጣራት በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወስድም ከንቲባዋ መናገራቸው ተሰምተዋል። ወይዘሮ አዳነች አቤቤ ይህን ያስታወቁት በከተማ አስተዳደሩ የ5 ዓመት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ነው። እንደ ከንቲባዋ ገለጻ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ መሆን ለባት ቀደም ሲል የተደረሰውን ስምምነት የሚጥሱ አካላት ተጨማሪ እድል እንደማይሰጣቸው ማስጠንቀቃቸውም ተናግረዋል። በመጨረሻም በቀይ ባህር ቀጠና ስጋት ማንዣበቡን ተከትሎ ኢትዮጵያና ሳውዲ አረቢያ ውይይት ማድረጋቸው ተሰምተዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያ ውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፈርሃን ቢን አብድላ ጋር ነው በስልክ የተወያዩት። የሳውዲ ፕሬስ ኤጀንሲ ኤስፒ እንደዘገበው ሁለቱ ወገኖች በሁለትዮሽ ግንኙነትና የጋራ ጥቅሞች ባሏቸው በበርካታ ቀጠና ጉዳዮች ላይ መክረዋል። ኤጀንሲው ውይይቱ ሐምሌ 14 ቀን መካሄዱን የገለጸ ቢሆንም የተወያዩባቸውን ቀጠና ጉዳዮች ዝርዝር ወይንም የተፈጸሙ ስምምነቶችን በተመለከተ ይፋ መረጃ አልሰጠም። ይህ ውይይት የተካሄደው በአፍሪካ ቀንድና በመካከለኛው ምስራቅ ጂኦፖለቲካዊ ውጥረቶች ከፍተኛ ደረጃ በተባባሱበትና ኢትዮጵያና ሳውዲ አረቢያ በተለያዩ ቁልፍ ግጭቶች ላይ የተለያዩ ቀጠና ኃይሎችን በመደገፍ ላይ ይገኛሉ በሚል ክስ በሚቀርብበት ወቅት ነው። ከዚህ ባለፈ ውይይቱ የየመን ሁቲ ንቅናቄ በሳውዲ አረቢያ የባህር ለማዕቀብ መጣኑን ካስታወቀ በኋላ በቀይ ባህር ቀጠና እየጨመረ የመጣውን የጸጥታ ችግር ተከትሎ የተደረገ ነው። ሳውዲ አረቢያ የሁቲ አማጽያንን እርምጃ በቀጠናው ደህንነት ላይ የተቃጣ ስጋት ስትል የኮነነችው ሲሆን በኢራን ከሚደገፈው ቡድን ጋር አዲስ ግጭት በተቀሰቀሰበት ወቅትም በዓለም አቀፍ ደረጃ ተቀባይነት ስላገኘው የየመን መንግስት ያላትን ድጋፍ እንደገና መግለጿ ተሰምተዋል። ዲፕሎማሲያዊ ግንኙነቱ በአፍሪካ ቀንድ ውስጥም የተለያዩ ቀጠና አስተላለፎችን በሚታዩበት ወቅት የተደረገ ስለመሆኑ የተገለጸ ሲሆን ሳውዲ አረቢያ በቅርቡ ከሶማሊያ ጋር ያላት የደህንነት ትብብርን ማጠናከሯ ይታወቃል። በኢትዮጵያና በሳውዲ አረቢያ የውጭ ጉዳይ ሚኒስትሮች መካከል የተደረገው ውይይት የተካሄደው በሳውዲ አረቢያ የሞት ፍርድ የተበየነባቸው ኢትዮጵያን ዜጎችን ዕጣ ፈንታ በተመለከተ ከሳውዲ አረቢያ ጋር ጠንካራ ዲፕሎማሲያዊ ግንኙነት እንዲደረግ በኢትዮጵያ ውስጥ ጥሪዎች እየቀረቡ በሚገኙበት ወቅት ነው። በቅርብ ወራት ውስጥ በርካታ ኢትዮጵያን የሞት ቅጣት የተፈጸመባቸው ሲሆን በሞት ፍርድ ላይ የሚገኙ ኢትዮጵያን ቤተሰቦች ጣልቃ እንዲገባ እየተማጸኑ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳትም በመቶዎች የሚቆጠሩ ኢትዮጵያን ስደተኞች አሁንም ለአደጋ ተገላጭ መሆናቸውን በማስጠንቀቅ የሳውዲ ባለስልጣናት የሞት ቅጣቶችን እንዲያስቆሙ አሳስበዋል። የሰዓቱ ዜናችን በቃ ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።